አንተ ራስህ ጉድ አለብህ። ባለፈው አባዬና ሰላም ሲያወሩ ሰምቻቸዋለሁ። ባለፈው ስታወሩ ሰምቻቸዋለሁ። አዎ እናውቀዋለን። አርጁን አይደል? ለዛውም አንቺ የላክሽላት አንቺ የመረጥሽላት አይደለም። እና ማን? አባዬ። እየተጫወተ ነው አለች። ለምን አንቺ ሰሩሻ ትጫወችም ነበር? ሲወለድ ደግሞ አጫውተዋል። እሺ የአባቱ ስም በይ ነው። የልጁን ስም ማን አለቻችሁ? እርር ነው አለች። እርር ምን? አዎ የሰላም የልጇ ስም ማለት ነው እርር ነው። የልጇ የአባቷ ስም ደግሞ በይ ነው። አንድ ላይ ሲነበብ እርር በይ። እርር በይ ግን አያስቀምጥም? አዎ ያስቀል። እርር በይ። እናንተ ስልብ ስትልክልኝ ተቀብላችሁ ታመጣላችሁ እንዴ? ከኔ ጋር ሰላም እንድትሆኝ ጸባይሽ እንድታስተካክል ነው የምትፈልገው። ምናልባት ወደፊት ደግሞ ከወደድኩሽ አብረን ብንቀጥል እማዬ ደስ ሊላት ይችላል። አሁን ኩሪፍቱ የምትይኝ ነገር ግን በጭራሽ እርሹ። አንተ ብዙ ታወራለህ። ምክንያቱም የምትወደው ዳጣን ነው። ከዳጣ ጋር አይደለም ኩሪፍቱ ጋር ነው በምትባራችሁ ትገባለህ። ይሄን ደግሞ የምታደርገው ሰላም ናት። በገባ በወጣ ቁጥር እየመከረች ሄቢ፣ አሁን ሰው በተኛበት አትናደጂ። ገብተሽ ተኝ። ከአንተ ጋር ነው መተኛት የምፈልገው። እሱን ሞክሪውና እናያለን። ነገር ሙሉ ሰምቻችኋለሁ። ደግሞ እየዋሸሽ እንደሆነ ፊትሽ አስታውቅብሻል። እማዬ ስመረምርሽ እኔ እውነቱን ትናገሪያለሽ። ያንቺ አእምሮ ስንት ነገር ያስባልና የባጤ ቆጡን እየወሰድሽ እየነገርሽ የትዬን አእምሮ አትበኪሽ። ጉድ 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 ጉድ! አታምጣ ስለው አምጥቶ ቆለለው አለ ሀገሬ ሰው። እንግዲህ አብጌል ደረጀ አዙራ ነገርዮሽን አምጥታ ጉድ አድርገዋለች። አቤት ቤተሰቡን አቤት 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 ጋይስ በሚገርም ሁኔታ እንግዲህ ቤተሰቡን እያተራመሰችው ትገኛለች። ብላ አስባ ነገሩን ፈትላ እንግዲህ የመጨረሻ አደባባይ ላይ አውጥተዋለች። እሱም እንግዲህ የጋሽ ደረጀና የሰላምን ጉዳይ ወይም ደግሞ የሰላምን የልጅ አባት እንግዲህ አልፈታሽም ብላ በዛተችውና ባለችው መሰረት በሚገርም ሁኔታ ይሄው እስካሁን ድረስ እንግዲህ በመጨረሻ ዛሬ እንደዛ አድርጋ ጉዳዩን ቁጭ አድርገዋለች። ምን አደረገችው አትሉም? ጋሽ ደረጀን የሰላም የልጁ አባት እንዲሆን ተናገረች። ለሞላ ቤተሰቡ ወይዘሮ ማርታ ሳትቀር ማለት ነው። ቤተሰቦቻችን በጣም ነው የሚገርመው። እንግዲህ አብጌልን ያው ሁላችንም በጣም ነው የምንጠላት። በነገራችን ላይ እኮ ትክክል ናት። ያሰበችው ነገር ልክ ነው፣ ግን አይመለከታትም። ሲቀጥል ደግሞ ቤተሰብንና አገርን የሚያፈርስ ነገር ባይነገር ባይወራስ ምን አለበት? አሁን እሷ ደግሞ ይሄ ነገር ታውቆ ምን ይጠቅማታል? ሳይታወቅ ቀርቶ ምን ይጎዳታል? እምኗም ያልደረሰውን እንኳን እሷ ማለት ነው ወይዘሮ ማርታ ራሱ ነገርዮሹን ረገብ አድርጋ በቃ ሁሉን ነገር ማሰብ አትፈልግም። ግን እሳ ይሄው ፈትላ ነገሩን አዙራ አፈንፍና ማለት ነው። ጋሽ ደረጀና ሰላም ትናንትና እንዳያችሁ ሲያወሩ እንትኑ ጋር ሂዳ ልትም ብላ በሩ ጋር አዳመጠች ማለት ነው። በየስርፋው ስትሄድ ጆሮዋን ሂዳ በር ጋር ልትም ነው የምታደርገው። ለምን? ወሬ ለማዳመጥ። የትኛውም ቦታ እኮ ነው፣ ከማንኛውም ከእናቷ ብትሉ ከአባቷ ጋር ከእህቶቿ በቃ ኢቭን መስመር ላይ እየሄደች ከጎነ ሰው ሲያወራ ጆሮዋን ጣል አድርጋ ነው የምታዳምጠው። ለምን? የነገር ጥማቷ ጋይስ። እንግዲህ በሷ በነገር ጥማት መሰረት ይሄው ቤተሰቡ ሌላ ትርምስና አጓጉል ነገር ውስጥ ገብቷል። ቤተሰቦቻችን በሚገርም ሁኔታ እንግዲህ እንዳያችሁት ሁላችንም በጣም ነበረ የገረመን። እንግዲህ ካሁን እቺ ልጅ ታርፋለች እያልን ጋሽ ደረጀም እንግዲህ የሚችለውን ያክል ቅጣት ቀጣ። ቤተሰብ መከሩ፣ እናቷም ብዙ ነገሮችን ተቆጣች። በቃ ታይ አይሆንም፣ አይመለከትሽም አንዳንድ ነገሮችን ቢመለከትሽ ራሱ በቃ አውቀው ሰው እንዳላወቀ ነው የሚሆነው። ታይ አቢጌል ታይ ስትላት ነበረ። እንግዲህ ምን ዋጋ አለው? የዛሬ ሰው ተው ስንባል እንደ ከብት ስለሚብስብን እንግዲህ በመጨረሻም በፈለገችው መልኩ ወሬዋን ተለጥፋ አዳምጣ አሁን እንግዲህ ቤተሰቡን እያተራማመሰችው ትገኛለች። ትናንትና እንግዲህ እንዳያችሁት ባለፈው ክፍል እንግዲህ እንዳያችሁት ለዳጣና ለናታን የሰላምን የልጇን አባት አውቀዋለሁ ሲቀጥል እናንተም ታውቃላችሁ ማለት እሷ በሱ ሐሳብ በባለፈው እንግዲህ ስለ ዳጣ ሰላምና ናታን ሲያወሩ ወይም ደግሞ ዳጣ ለምንድን ነው እንደዚህ ያረከው ምናምን ብላ ስትለው ስላሰበች
እሷ በፈለገችው መልኩ እንግዲህ እነሱ ያውቃሉ። ስለዚህ ሁላችሁም ታውቃላችሁ። ስለዚህ ለእናቴ ደግሞ ትናገራላችሁ ብላ እንግዲህ እነሱንም እንደዛ አድርጋቸዋለች። እነሱም እንግዲህ በጣም ነው የተናደዱት፣ ማለት በጣም ነው የደነገጡት። ማለት አስባችሁታል? ምንም ጭራሽ አልመውትም አስበውትም የማያውቁትን ነገር እንግዲህ አምጥታ ቁልል ያደረገችባቸው። በዛም እንግዲህ እነሱ በጣም ነው የደነገጡት። ከድንጋጤም አልፎ በጣም ነው የተገረሙት። እንዴት እንደዚህ ልትል ቻለች? ለምን እንደዚህ አለች? የሚለው ነገር በላያቸው ላይ በጣም ብዙ ጥያቄዎችን ፈጥሮባቸዋል ቤተሰቦቻችን። ግን እሷ ያው እንደዛ እያለች ነው። ጋሽ ደረጀ እንደሆነ ተናግራል። ያጠገባችሁ በጣም እንደነገጠችው ዳጣ ለራሱ ተመቀመጫው ብድግ ነው ያለችው። ናታን ደንግጧል በሉ በቃ የሚሉት ነገር ነው የጠፋባቸው። እንግዲህ ሰላምንም በባለፈው እንዳያችሁት አውቄብሻለሁ እንዴ አንቺ ጉደኛ አባትሽን እየጠረጠርሽው ነው አይደል ምናምን ብላት ነበረ። እንግዲህ ጋሽ ደረጀ ምንም የሚያውቀው ጉዳይ የለውም። እሱ ያሳሰበው የዳጣ ጉዳይ ነው እንጂ ይሄኛው ነገር ምንም የሚያውቀው ነገር የለውም። የምታውቀው ይሄንን ስለዚህ የምታውቀው ያው ሰላም ነች። ምክንያቱም እሱ ምንም የሚያውቀው ነገር የለም እውነት ለመናገር ክፍል እንዳያችሁት ጋሽ ደረጀን አባዬን ያስጨነቀውን ነገር አውቃለሁ ምናምን ብላ ጀምራ ነበር ወሬና እንዴ ምን አባሽ ነው የምታውቂ? ምንድነው የምታውቂው? እስኪ ንገሪኝ። እንኳን አንቺ ቀርቶ ማርታ አታውቅም እኔን ያስጨነቀኝ ነገር። ስለዚህ አንቺ እንዴት ነው የምታውቂው? እንዴት አወቅሽ? እስኪ ንገሪኝ። ካወቅሽ እንግዲህ ምናምን ብሎ ፈጠጥ ሲያደርግባት ነገር ቢሆን ዘወር አደረገችው ማለት ነው። ማለት ሲቆጣት ፊቱን ምናምን ስታይ ጸጥ አደረገች። እሷ ግን ልትል የፈለገችው እንግዲህ ሰላምን የልጇን አባት ምናምን ልትል ነበር ያሰበችውና ጋሽ ደረጀ እስኪ እንደው እባክሽ ዛሬ እንኳን ረፊ ሲላት ጸጥ ላይ ማለት ነው። እንግዲህ ያው የአቢጌል ጉዳይ ከባድ ነው። ጋሽ ደረጀ እንግዲህ በሚችለው ነገር መክሮ ቁጭ አድርጎ ገስጿታል፣ አስተምሯታል፣ ተቆጥቷታል፣ በቃ ገርፏታል ምናምን። በመጨረሻም እንግዲህ ራስ ያለውን ከቤት ራሱ እስከማባረር ድረስ እርምጃ ወስዶባት ከቤትም ራሱ አንድ ቀን አድራ በግድ በዲያጣ ልመናና በእሷ ተማጽኖ ነው የተመለሰችው። እንግዲህ ደግሞ አሁን ይሄው ጭራሽ ብሶባት በቃ እንደውም በሄደችበት አጋጣሚ የነበሩትን ኮንዲሽኖች ለነገሮች ለክፍተቶች መፈጠር ወይም ደግሞ ነገሮችን ለማመቻቸት በጣም የተጠቀመችበት ድልድይ አድርጋ የተጠቀመችበት ማለት ነው። ቤተሰቦቻችን በጣም ከባድ ነው። ብቻ ግን ያው ምን ታደርጉታላችሁ እንግዲህ እግዚአብሔር ይመስገን ለሁሉም ነገር እና ቤተሰቦቻችን እንደዛ እላችኋለሁኝ። በጣም ነው የሚገርመው። እንግዲህ አቢጌል ቤተሰቡ ታተራምሰው ነው ጋሽ ደረጀ ይሄን ነገር ምን ሊሆን እንግዲህ እሱ ሳይነግራት ለወይዘሮ ማርታ ይሄን ነገር ስትሰማ በቃ ምን ሊፈጠር እንደሚችል አስባችሁታል? በጣም ከባድ ነገር ነው። ሰላምም እዚህ ጋር እንግዲህ ምናልባት እዚህ ጋር ዳጣና ናታን ምን ሊሉ ይችላሉ? ይሄን ነገር አረግ ጉድ አታውሪ ብለው ይሏት ይሆን ወይስ ደግሞ ተሁሉ ውሃ ባልሰማች ማለት ነው። ውሃ ከሰማች ይዛድ ያለው ወይዘሮ ማርታ ነው የምትነግራሱ። እዛ ጋር ደግሞ በጣም ከባድ ነው። እንግዲህ ጋሽ ደረጀ ቤተሰቦችን ሚስቴን ልጆችን ማጣት አልፈልግም እባክሽ እያለ ዳጣን ራሱ እዚህ ጋር የተማጸነ ነው። ሰላምንም እንደዚሁ እያለ ነው። ዳጣና ሰላምን ራሱ እንደዛው ቢያገናኛቸው ሌላ ነገር እንዳይፈጠር ፈርቶ ነው እንጂ ጋሽ ደረጀ እንትን ማለት ቸግሮት አይደለም ማስተዋወቅና እንግዲህ እሱ በዚህ እየተጨነቀ ያለ ወይዘሮ አቢጌል ደግሞ በሌላ በኩል እንደዛ አርጋ ነገሩ ተታተራመሰው በጣም የከፋ ነው። ቤተሰቦቻችን ወይዘሮ ማርታ እንግዲህ ይሄንንም ነገር ደግሞ ነገሩን በብልሃት ጋሽ ደረጀና ወይዘሮ ማርታ እንደሚፈቱት አንጠራጠርም። እንግዲህ ጋሽ ደረጀ እንግዱን አያውቅም። ታውን ቀዲማ አቢጌል ዲኤንኤ ማስመርመሯን አያውቅም። ያንን የተደበቀውን ነገር ደግሞ ቢሰማ የበለጠ ምን ሊያስብ እንደሚችል በቃ ይደብድቦ እንዳይገላት ነው የምፈራው። እንግዲህ እንትና ያ የሱ አፍቃሪዋ ደብድባት ተብላ ነው እንግዲህ ያንን የታሰረው። አሁን እጄ እገጥማለሁ እያለ ጋሽ ደረጀ ወይዘሮ ማርታ ደግሞ በቃ መጣላት ምናምን አያስፈልግም፣ ቤት እንቀይራለን፣ ሰፈር እንቀይራለን፣ ለምን እንደዚህ እናደርጋለን እያለች እነሱ እየተመካከሩ ያለ ወይዘሮ አቢጌል ደግሞ እዚህ ጋር ሌላ ነገር አምጥታ ቁጭ አደረገች። በዚህ ሁኔታ ነገሩ በጣም የከፋና የከበደ ነው የሚሆነው። ቤተሰቦቻችን እንግዲህ በቀጣዩ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ እያደረጋችሁ ጠብቁን። አብራችሁ ስለሆናችሁ ቤተሰቦች እስካሁን በጣም አመሰግናለሁ። አሁንም ላይክ የረሳችሁ ላይክ፣ ሰብስክራይብ ያደርጋችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በማጥቆር ሁሌም አዳዲስ ቪዲዮዎችን ስንለቅ ወደ እናንተ እንዲደርስ ይረዳል ማለት ነው። ቤተሰቦች ሁሌም ስለምታደርጉልኝ ትብብር ስለምትሰጡኝ መልካም አስተያየታችሁ በጣም ነው የማመሰግነው። መልካም ጊዜ በያላችሁበት። ባይ ባይ። ወዳችኋለሁ።